ብትችል ማኖር እኮ የራስህን የሆነ ርዕስ ይዘህ መተህ የራስህን የሆነ አይዲያ ይዘህ መተህ ትሰራና ታሳይ ነበረ። በመጀመሪያ ደረጃ አቤላ ማለት ነው እውነት አንተ ከሩታ ህይወት ወጥተህ የራስህን የሆነ አይዲያ ይዘህ መተህ ቪዲዮ ሰርተህ ለቀህ ሊታይልህ አታስበው። እንደዛ አይነት ነገር ማለት ነው። ገባችሁ? ለምን እንደዚህ ያልኩ መሰላችሁ? አቤል በሩታ ካልሆነ በስተቀር በሌላ ምንም አይነት በራሱ አይዲያ ፈጥሮ ሲሰራም አላየንም፣ ሰርቶም አያቅም። እዚህ ጋር እያንዳንዷ የሩታን ስም ካልጠራች ህይወታቸው እንደማይቃናላቸው እያወቁ ሩታን ደግሞ ጠምደው ያዟት። አይታችሁ ከሆነ እንግዲህ ዛሬ አቤላ ከቡዜ ጋር ተገናኝቷል። ሴራ እያሴረች ነው፣ የሆነ ነገር እያደረገች ነው። ትላንትና ዝታ ነው የሄደችው ብሎ እንግዲህ ቡዜ ተብዬዋም ግለሰብ እያስመሰለች የኖረች እድሜ ልኳን ስታስመስል የኖረች ሴትዮ እስቲ ፊት ለፊት መታ ትጋፈጥ። እየተጋፈጠች እኮ ነው፣ እያሳየቻችሁ እኮ ነው። አላያችሁም እንዴ? ለስንት ሰው እዛ ጋር ተሰብስባችሁ ፕሮግራሙ ላይ ዞር ስትልባችሁ ጣውላው ስር ለመግባት ምን ቀራችሁ? ምን ቀራችሁ? አየናችሁ እኮ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ ቡዜና አቤላ ተከስተዋል። እንዲሁም ደግሞ ኤፍሬምና አብርሽ እንግዲህ ተገናኝተዋል። ኤፍሬምና አብርሽ ትላንትና በሜሪ ቤት በጣም ተጋጭተው ነበርና ብቻዬን አግኘኝ ስላለኝ ዛሬ ብቻውን አግኝቼ ላውራው ፈልጋለሁ ብሎ ነው እንግዲህ ኤፍሬምና አብርሽ የተገናኙት። እንዲሁም ደግሞ ቡዜና አቤላም ተገናኝተዋል። በነገራችን ላይ አጀንዳቸው ሩታ ሆና ሳለች፣ አይዲያቸው ሩታ ሆና ሳለች፣ በህይወታቸው ላይ ትልቁን ሚና የምትጫወተው ሩታ ሆና እያለች እያወቁ በዚህ ልክ የልጅቷን ትዳር የልጅቷን ህይወት መበጥበጥ ለምን እንደፈለጉ እሱም ፈጣሪ በእውነት ለመናገር የምሬን ነው የምላችሁ ጋይስ። ማለት ያለ ሩታ እስቲ ራሳቸውን ችለው መጥተው ቪዲዮ ሲሰሩ አይታችሁ ታውቃላችሁ? ከሩታ በቃ እስኪ የሩታና የአብርሽ ነገር ያብቃ፣ እኛ በራሳችን አይዲያ እንምጣ ብለው ቪዲዮ ሲሰሩ አይታችሁ ታውቃላችሁ? እኔ አላየውም ጋይስ፣ የምሬን ነው የምላችሁ። በሷ ህይወታቸውን በሷ እየቀየሩ ተመልሰው ደግሞ ልጅቷን እንደ ጠላት የሚያዩ አውሬዎች እኮ ናቸው የቡታጀራ ዩቲዩበሮች። በተለይ ደግሞ የነኚህ የጀማዓ ምናምን የሚባሉ ሰዎች የምሬን ነው የምላችሁ ጋይስ። ማለት ሰው አንድን ሰው በህይወቱ ላይ ትልቅ መስዋዕት እየሆነለት በህይወቱ ላይ በጣም ብዙ ነገር እያደረገለት እያለ ያንን ሰው ሊያመሰግነው ያንን ሰው ሊያወድሰው ይገባል እንጂ እንዴት ነው እንደ ጠላት አይቷት በዚህ ልክ ትዳሯን በቃ የሆነ እሷና አብርሽ እንዳይጋቡ እሷና አብርሽ እንዳይታረቁ በዚህ ልክ ጉድጓድ የሚቆፍሩላት። በነገራችን ላይ ለጠላታችሁ ጉድጓድ አርቃችሁ አትቆፍሩ፣ ምናልባት እናንተ ልትገቡበት ትችላላችሁ የሚባል አባባል አለና እኔ ግርም ያለኝ ማለት ነው ፊት ለፊት ትምጣ ትጋፈጠኝ አያታለሁ እምትዩ ቡዜ ማለት ነው። ትላንትና እኮ እያስመሰልሽ እንደሆነ እኮ ግልጽ ነው። እውነት ለመናገር ምናልባት ሩታ ያችን አንድ ጥፋት አጠፋች ብለሽ በዚህ ልክ ሩታ ላይ የተቀየርሽው አብርሃም አመቱ ሙሉ ጥፋት ሲያጠፋ ለምንድን ነው አብርሃምን ያልመከርሽው? እኔ መክሬያታለሁ። እሷ የምትቀየር ሰው አይደለችም። መጀመሪያ ወንድምሽን ነው እንጂ መምከር ያለብሽ። ያልተቆነጠጠ ያልተመከረ ቢመከር የማይገባው እኮ ወንድምሽ ነው አጠገብሽ ያለው እጅሽ ላይ ያለው። እሱን ነበር መቆጣት ያለብሽ፣ እሱን ነበር መምከር ያለብሽ። እሷም በስነ ስርዓት ጨዋ የወለዳት ጨዋ ያሳደጋት ሴት ናት። ገባሽ አይደለ? ይሄ አቤል የሚባለው ደግሞ ትላንትና ታውቃለህ ማንነትህ ምን እንደሆነ ከየት እንደመጣ ካልታነቅኩ ብለህ ገመድ ይዘህ የሮጥክ ሰውዬ ነበርክ። ገባክ አይደለ? እዚህ ዛሬ እዚህ ለመድረስህ ሩታ ነበረች መንስኤ። በዚህ ልክ ተነስተ ዛሬ እኔ ከሩታ ጎና አይደለሁም ሩታ የምትቀየር አይነት ሰው አይደለችም የምትሉት እናንተ ማይ ተቀየራችሁ? ማይ ተቀየራችሁ እናንተ? ኤፍሬም የእናንተ ታናሽ የታናሻችሁ የሆነ ገባችሁ? እናንተ አዋቂ ነን ተብያችሁ ባዶ ጭንቅላት ይዛችሁ
ይሄ ኤፍሬም ትንሹ ልጅ እውነታው ጎን ሲቆም ያልገባህ ነገር አለ፣ የማታውቀው ጉዳይ አለ። ከካሜራ ጀርባና ከካሜራ ፊት እናንተ 2 ሰውና 5 ሰው እንደሆናችሁ አንድ ግለሰብ 5 ሰው 2 ሰው ባህሪ የያዘ መሆናችሁ እናውቃለን እኮ አይደል እንዴ? ነገር ግን የኤፍሬምን ያህል ማሰብ እንዴት አቃታችሁ? ከዚች ልጅ እጅ ላይ ትናንትና ስትበሉ የኖራችሁ የከረማችሁ እስከ ዛሬ በሩታ ስም የምትነግዱ የቡታጀራ ዩቲዩበሮች ቡታጀራ ለቃችሁ አዲስ አበባን ወርሳችሁ ያላችሁ በሩታ የምትሰሩ ሰዎች እንዴት ነው ብለሷ በዚህ ልክ ልጅቷ ላይ እንደዚህ ዛቻችሁ ተሰባስባችሁ ግሩፕ ፈጥራችሁ ምን ቀራችሁ? ከዚህ በላይ ጭራሽ መታፈል ለፊት ትጋፈጠኝ ብትመከርም የምትመለስ አይነት ሰው አይደለች። ወንድምሽን ምከሪ። መጀመሪያ መመከር ካለበትስ እሱ ነው መመከር ያለበት። ገባሽ አይደለ? ዛሬ እሷን እንደ ጠላት ያያችኋት ሁሉ ትላንትና ህይወታችሁን ለዚህ ደረጃ እንድትደርስ ያደረገቻችሁ ሩታ ናት። እውነት ለመናገር ኤፍሬም ከናንተ በልጦ ነው ዛሬ እሱ በእውነቷ ጎን ሲቆም አንተ ምንም የምታውቀው ጉዳይ የለም እያላችሁ ኤፍሬም ዳይም እየዛታችሁ አብርሃም ልክ የሆነ ጀብድ የሰራ ይመስል ከዚህ በኋላ ሩታና አብርሽ አንድ ላይ አይሆኑም እያላችሁ በየሄዳችሁበት የሩታን ስም ካልጠራችሁ በምትሰሩበት ቪዲዮ ላይ የሩታን ታምፕሌን ካላደረጋችሁ እስኪ የእናንተ ቪዲዮ ተገብቶ ቢታይ ቻናላችሁ ተገብቶ ቢታይ የሩታ ቪዲዮ የሌለበት ቪዲዮ ይኖራል ብዬ አላስብም። እውነት ለመናገር ግን ዞር ብላችሁ ደግሞ ከጀርባዋ ትወጋታላችሁ። ምን ብትበድላችሁ ነው? ዛሬ እኮ ሩታ አብርሃምን ለራሷ ፈልጋ አይደለም ለዚህ ለተፈጠረው ህፃን ለጨቅላ ህፃን ምንም ለማያውቀው ህፃን ገባችሁ? ለሱ ብላ ነው እንዲህ የምታለቅሰው እንጂ ለራሷ መኖር አቅቷት አይደለም። እና ዛሬ ቡዜ